The relationship between the US and Iran hasn't always sounded like this. ጦርነቱ ተራዝሟል። And we have breaking news. A source telling Fox's Jennifer Griffin that the US Embassy in Riyadh, Saudi Arabia ተተኳሾቿን ለእስራኤል አውሳ ካዝናዋ የሳሳባት አሜሪካ አዲስ ምርት ለመጀመር ጨረታ አውጥታለች። ትራምፕ የጦር መሳሪያ አምራች ኩባንያዎችን እየተማጸኑ ነው። ኢራን በአንጻሩ ወትሮም ቢሆን የምትታወቀው ብዙ በማምረት ሲሆን በውጭ ጉዳይ ሚኒስትሯ በኩል ለረጅም ጊዜ ጦርነት ነው የተዘጋጀነው፣ ወደ ኋላ አንልም ብላለች። እስራኤል የውጊያ ቀኗን የምታሰለው በአሜሪካ አቅም ላይ ተመስርታ ነው። ምክንያቱም ጽዮናውያኑ ሸማቾች እንጂ ብዙ አምራቾች አይደሉም። ሳውዲ ግዙፍ የነዳጅ ማጣሪያዋ በኢራን ድሮን ተደብድቧል። ቃታር የአየር መንገዶቿ ተዘግተው እንደሚቆዩ ወስናለች። የዱባይ አውራ ጎዳናዎች አስክሬን እንደወጣበት ቤት ጸጥ ረጭ ብለዋል። Overnight, Iranian retaliatory strikes hit the United Arab Emirates, damaging key sites in Abu Dhabi, Dubai. ሀቢቢ ካም ቱ ዱባይ አሁን አይሰራም። መንገድ የለም እንጂ አሁን በዱባይ የሚሰራው ሀቢቢ ኢራን ፍሮም ዱባይ ነው። ዳሩ ማምለጥም መሸሽም የሚቻለው የማርያም መንገድ ሲገኝ ነው። የቀጠናው ውሎ ከሞላ ጎደል እንዲህ ነው። ቀጥለን ስለ ጦርነቱ የወጡ አዲስ ተጨማሪ መረጃዎችንና ጦርነቱ በዓለም ላይ ያመጣቸውን ለውጦች እንዘረዝራለን። ከአዲስ አገልግል ጋር አብራችሁ ቆዩ። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ ለሚቆይ ጦርነት እየተዘጋጀች መሆኗን የሟቹ ጠቅላይ መሪ አሊ ኻሜኒ አማካሪ ተናገሩ። አማካሪው ሙሐመድ ማህበር ዛሬ እንደተናገሩት አገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖር በቁርጠኝነት አመልክተዋል። ለሀገሪቱ መንግስት ቴሌቪዥን በሰጡት መግለጫ አማካሪው በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነቱን መቀጠል እንችላለን ሲሉ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ በማህበራዊ ሚዲያ ገጻቸው በለጠፉት ጽሑፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በክፋት ተነሳስተው የድርድር ጠረጴዛውን በቦምብ ደብድበዋል ሲሉ መክሰሳቸው የቅርብ ጊዜ ትዝታ ነው። ውስብስብ የሆኑ የኒውክሌር ድርድሮች እንደ ሪል ስቴት ንግድ ያዙና ትልልቅ ውሸቶች እውነታን በሚጋርዱበት ጊዜ መሬት ላይ የማይወርዱ ነገሮች በፍጹም ሊሳኩ አይችሉም ነበር ያሉት። ጦርነቱ ከመጀመሩ ቀናት አስቀድሞ ጄኔቫ ውስጥ ሲደረግ በነበረው ድርድር ቴህራንን ከወከሉ ተደራዳሪዎች ዋነኛው የውጭ ጉዳይ ሚኒስትር አግራቺ ናቸው። በዚህ የኒውክሌር ድርድር ጥሩ መሻሻሎች እንደተመዘገቡ ተገልጾ የነበረ ቢሆንም ከቀናት በኋላ አሜሪካና እስራኤል ኢራን ላይ ጥቃት በመፈጸም ጠቅላይ መሪውን ጨምሮ በርካታ አመራሮችን ገድለዋል። ሐሙስ ዕለት ስዊዘርላንድ ጄኔቫ ላይ በአሜሪካና በኢራን መካከል ድርድር ከተካሄደ በኋላ ቅዳሜ ዕለት ነበር አሜሪካና እስራኤል ጥቃቱን በኢራን ላይ የከፈቱት። የውጭ ጉዳይ ሚኒስትር ጨምሮም ትራምፕ በዲፕሎማሲ ላይና በመረጣቸው የአሜሪካ ሕዝብ ላይ ክህደት ፈጽመዋል በማለት ጽፈዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ከሀገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር ዋይት ሃውስ ውስጥ ዕለተ አርብ ሊነጋገሩ መሆኑን ሮይተርስ የዜና ወኪል ዘግቧል። በስብሰባው አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የነበራት ከፍተኛ መጠን ያለው የተተኳሾች ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑ ተነግሯል። ከዚህ በተጨማሪም የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅና በሌሎች ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት $50 ቢሊዮን የሚደርስ ተጨማሪ በጀት ለመጠየቅ እየተዘጋጀ መሆኑን ሮይተርስ ዘግቧል። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዝዳንት ትራምፕ በሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያዎች ተለይተው እንዲቀርቡ ባለፈው ዓመት አዘው ነበር። የመከላከያ ሚኒስተሩ የእነዚህን ኩባንያዎች ዝርዝር ይፋ ያደርጋል ተብሎ እየተጠበቀም ነው። ከዚያ በኋላም አስገዳጅ እርምጃ ሊወሰድና ኮንትራታቸውን ሊያቋርጥ እንደሚችል ተነግሯል። የቀጠለው ጦርነትና እያደረሰ ያለው ጥፋት አሜሪካ በመካከለኛው ምስራቅ የጦር ቁሳቁሶችን ማከማቸት የጀመረችው ከወራት በፊት ቢሆንም እንደ አውሮፓውያን አቆጣጠር በ2003 የኢራቅ ኩዌት ጦርነትን ተከትሎ አሜሪካ በስፍራው ከነበራት ወታደራዊ ቁሳቁስ ክምችት በኋላ የሰሞኑ ሰፊ መሆኑን ኢንተርናሽናል ክራይሲስ ግሩፕ ከሳምንት በፊት አስታውቆ ነበር።
የአሜሪካ ተዋጊ ጀቶች፣ የመርከቦች የሚሳኤል አምካኝ መሳሪያዎች፣ በአጠቃላይም ወታደራዊ እንቅስቃሴው ኢላማው አንድና በኢራን የኒውክሌር ፕሮግራምና ወታደራዊ ብቃት ላይ ጠንካራ እጅ ለማሳረፍ ቢሆንም ኢራንና አሜሪካ ጦርነትን ማስወገድ የሚችሉበት ጠባብ ዕድል እንዳላቸው ተጠቁሞም ነበር። አገሮቹም በመካከላቸው ያለውን አለመግባባት ለመቅረፍ የጀመሩት ውይይት ሶስተኛው ዙር የካቲት 19 ቀን 2019 ዓ.ም በጄኔቫ መካሄዱ ይታወሳል። ውይይቱም መልካም እንደነበር የተለያዩ ዓለም አቀፍ መገናኛ ብዙሃን ኢራንን በመጥቀስ ዘግበዋል። ሆኖም የሶስተኛው ዙር ውይይት በተደረገ በቀናት ልዩነት ውስጥ እስራኤልና አሜሪካ በኢራን ላይ ጥቃት መፈጸማቸውን አልጀዚራ ዘግቧል። ተንታኞችም የዲፕሎማሲ ጥረቱ መክሸፉን በይፋ አሳውቀዋል። አሜሪካና እስራኤል ቅዳሜ የካቲት 21 ቀን 2018 ዓ.ም በኢራን ላይ መጠነ ሰፊ የአየር ጥቃት በመጀመራቸውና ኢራንም ያጸፋ ምት መሰንዘሯን ተከትሎ ጦርነቱ እያደረሰ ካለው ሰዋዊና ቁሳዊ ውድመት ጎን ለጎን ዓለም አቀፍ ገበያው ላይ የዋጋ ጭማሪ የታየው ከጦርነቱ ማግስት ጀምሮ ነው። በኢራን ላይ የሚሳኤል ጥቃት መፈጸም የሀገሪቱን የበላይ ጠባቂ አያቶላ አሊ ኻሜኒና ሌሎች የሀገሪቱ ታላላቅ ሰዎች መግደልና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን ሕዝቦች የሀገራችሁን መንግስት ያዙ ማለታቸውን ተከትሎ ኢራን በእስራኤልና በሌሎች 9 የባህረ ሰላጤውና መካከለኛው ምስራቅ ሀገሮች ላይ ቀጥተኛ ጥቃት ስትሰነዝር ሰንብታለች። የነዳጅ ዋጋ መጨመር አሜሪካና እስራኤል በኢራን ላይ የጀመሩት የአየር ጥቃትና የኢራንን ምላሽ ተከትሎ በቀጠናው ሀገሮች የሰፈነው ውጥረት በገበያው ላይ ያሳደረው ተጽዕኖ የታየው ጦርነቱ በተጀመረ ማግስት ነው። የአንድ በርሜል ድፍድፍ ነዳጅ ዋጋ ከነበረበት በ13 በመቶ የጨመረው ጦርነቱ በተጀመረ ማግስት ሲሆን ወዲያው ወደ 8.5 በመቶ ዝቅ ብሏል። ሆኖም የ8.5 በመቶ ጭማሪውም ባለፈው 3 ዓመታት ከታዩ ጭማሪዎች እጅግ ከፍተኛ ነው። አንድ በርሜል ድፍድፍ ነዳጅ ጦርነቱ ከመጀመሩ አንድ ቀን ቀድሞ $72.87 የተሸጠ ሲሆን ይህ ጦርነት በተጀመረ ማግስት ወደ $79.41 ከፍ ብሏል። ይህም የ9 በመቶ ያህል ልዩነትን እንደሚያሳይ አልጀዚራ ዘግቧል። በአገሮቹ መካከል ጦርነቱ ለረጅም ጊዜ ከቀጠለ በተለይ በነዳጅ ዘይት ገበያው ላይ የሚኖረው ጫና ከባድ ይሆናል። ጦርነቱ ከተጀመረ በኋላ በሳውዲ አረቢያ ትልቁ የነዳጅ ማጣሪያ ራስ ታኑራ አካባቢ የድሮን ጥቃት በመፈጸሙ ምርት ቆሟል። በሌሎች የገልፍ ሀገሮች የኃይል አቅርቦት መሰረተ ልማቶች ላይ የተፈጸመው ጥቃትም የነዳጅ አቅርቦቱን የሚያስተጓጉልና የዋጋ ጭማሪን የሚያመጣ ነው። ኢራን 30 በመቶ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ሰርጥ በመዝጋቷ መርከቦችን መምታቷና በኳታር መንግስት የተያዘውና ኳታር ኢነርጂ የተወሰኑ የጣቢያው መሰረተ ልማቶች በኢራን ጥቃት መውደማቸውን ተከትሎ ምርት መቆሙ በየሀገሮቹ ላይ የሚያሳድረው ኢኮኖሚያዊ ተጽዕኖ የጎላ ነው። በተለይ ጦርነቱ ከተራዘመ አገሮች ከነዳጅ እስከ ሸቀጦች እጥረት የሚፈተኑ ይሆናል። በአፍሪካ የሚኖረው ተጽዕኖ በኦክስፎርድ ኢኮኖሚክስ የኢኮኖሚ ባለሙያው በርናርድ ቨርተንስ ጠቅሶ የአፍሪካን ቢዝነስ እንዳሰፈረው በኢራን አሜሪካ ጦርነት ሳቢያ በገበያው ላይ የተፈጠረው ትኩሳት አፍሪካን በእጅጉ ይነካታል። አፍሪካውያንን ወዲያው የሚገጥማቸው ችግር ከነዳጅ ዋጋ መጨመር ጋር ተያይዞ የሚመጣውና የውጭ ምንዛሪ ዋጋ ላይ የሚኖረው ጭማሪ ነው። ለዚህም በአህጉሪቷ የሚገኙ ሀገሮች የገንዘብ ተቋማት የተሻለና ችግሩን ሊቋቋም የሚችል አካሄድ ማዘጋጀት ይጠበቅባቸዋል። በዓለም አቀፍ ደረጃ የነዳጅ ዋጋ መጨመር ከፍተኛ አደጋ እንደሚሆን የተናገሩት ባለሙያው ይህ በተወሰኑ የአፍሪካ ሀገሮች የዋጋ ግሽበትን ያስከትላል፣ እንደ ናይጄሪያ ላሉ ነዳጅ ላኪ ሀገሮች ደግሞ አትራፊ ያደርጋል። የአሜሪካ እስራኤል ኢራን ጦርነትም ቀድሞውንም ከፕሬዝዳንት ትራምፕ አስተዳደር በተጣሉ ታክሶች በኮቪድ-19ና በሩሲያ ዩክሬን ጦርነት የተጨናነቀውን የዓለም ኢኮኖሚ የሚፈታተን ነው። የነዳጅ ዘይትን ጨምሮ የተለያዩ ሸቀጦች የሚተላለፉበት የሆርሙዝ ሰርጥ የጦር ቀጠና መሆኑ ንግዱ ላይ የማይቀለበስ አደጋም ጥሏል። የኢንሹራንስ ኩባንያዎች የመድን ሽፋን አገልግሎታቸውን እየሰረዙ ነው። ለመርከብ ጭነት የሚጠየቅ ክፍያ አሻቅቧል። የጭነት መርከቦች አቅጣጫ ለመቀየር ወይም ባሉበት ለመቆም ተገደዋል። ከኃይል አቅርቦት ባለፈ የባህር ሰላጤው ሀገሮች የአየር ክልል መዘጋት በአውሮፓና በእስያ መካከል ያሉ የአቪዬሽን ኮሪደሮችን አስተጓጉሏል። በየመን የሁቲ ታጣቂዎች ከዚህ ቀደም የሆርሙዝ ሰርጥ ሲዘጋ እንደ አማራጭ ለሸቀጦች መሸጋገሪያ ያገለግል የነበረውን ቀይ ባህርን ለመዝጋት ራሳቸውን እያዘጋጁ መሆናቸውም በተለይ አፍሪካን ውጥረት ውስጥ ይከታል።
ጦርነቱ ትራምፕ እንዳሉት የ4 ሳምንታት ሳይሆን ከዚህ የተራዘመ ጊዜ ከወሰደ ከፍተኛ የነዳጅ ዋጋና የሎጂስቲክ መስተጓጎል ስለሚከሰት የዓለምን ኢኮኖሚ የሚጎዳ ይሆናል። የአሜሪካ በሆርሙዝ ሰርጥ ያላት የንግድ ልውውጥ የተገደበ ወይም ጥቂት ቢሆንም የዓለም ነዳጅ ዋጋ መጨመር አሁን በአገሪቱ ካለው የኑሮ ቀውስ ጋር ተደምሮ ተጎጂ ያደርጋታል። የአውሮፓ ሀገሮች ኢኮኖሚ ለአደጋ ተጋላጭ ነው። አሜሪካ በአውሮፓ ላይ በጣለችው ታሪፍ ላይ የነዳጅ ዋጋ መጨመር ይበልጡኑ ተጎጂ ያደርጋቸዋል። አውሮፓ ሁሉንም የነዳጅ አይነቶች ከውጭ የምታስገባ አህጉር ናት። በነዳጅ ላይ የሚኖር የዋጋ ጭማሪም ሆነ የነዳጅ አቅርቦት መስተጓጎል ይበልጥ ኢኮኖሚዋን ይጎዳዋል ተብሏል። የእስያ የዋጋ ግሽበትና የንግድ ልውውጥ ውጥረት ውስጥ ይገባል። አሁን በነዳጅ ዋጋ ላይ በታየው የዋጋ ጭማሪ የእስያ ሀገሮች ላይ ቅጽበታዊ ችግር እንዳይመጣ በዋጋ ግሽበት ቁጥጥር ላይ የሰሩት ስራ ቢያግዝም የነዳጅ ዋጋ አሻቅቦ የሚቆይበት ጊዜና የዋጋ ጭማሪው መጠን በተዘዋዋሪ ይጎዳቸዋል። በእስያ ከአውስትራሊያ፣ ማሌዥያ እና ኢንዶኔዥያ በስተቀር አብዛኞቹ በገቢ ምርት ላይ የተመረኮዙ መሆናቸው የነዳጅና የጋዝ ግብይት ላይ የገንዘብ እጥረት ይገጥማቸዋል። ጦርነቱ ከቀጠለና የነዳጅ ዋጋም አሻቅቦ ከቆየ በመካከለኛው ምስራቅ የነዳጅ አቅርቦት ላይ የተመረኮዙ የእስያ ሀገሮች የኢኮኖሚው መዋዠቅ ያጋጥማቸዋል። ጃፓንና ፊሊፒንስ 50%፣ ቻይና 38%፣ ህንድ 46% የነዳጅ ምርት የሚያስገቡት ከመካከለኛው ምስራቅ ነው። በመሆኑም ማንኛውም በሆርሙዝ ሰርጥ የሚገጥም መስተጓጎል የእነዚህን ሀገሮች የነዳጅ አቅርቦት ፍላጎትን ይገድባል። እጥረት በማስከተል የንግድ እንቅስቃሴ እንዲቆም በማድረግ በእስያ በአምራች ኢንዱስትሪው ላይ መስተጓጎልን ያስከትላል። በእስያ የንግድ ልውውጥም ይጎዳል። ታይላንድ፣ ኮሪያ፣ ቪየትናም፣ ታይዋን እና ፊሊፒንስ ባልተመጣጠነው ንግድ የሚጎዱ ናቸው። ውድ የአዲስ አገልግል ቤተኞች በቀጣይ በዚህ የጭንቅ ቀጠና ውስጥ ምን ይከሰታል? ማንኛውም አዲስ ክስተት ለምንኖርባት ዓለም አዲስ ውጥረት ነው። ስለዚህ አዲስ አገልግል መረጃዎችን እያነፈነፈች በየቀኑ ታደርሳችኋለች። ሰብስክራይብ እያደረጋችሁ በቤታችን ይቆዩ። ሰላም በምድራችን ላይ ይስፈን።